ብሩኬ ካለበት ቦታና ከደበቁበት አካባቢ በድንገት ዝና ታገተበት ቦታ ላይ ፖሊስ ይዞ ሲመጣ ዝና ደግሞ ሞገስ የሉላን የፍች ወረቀት ይዞ ፈርምላት፣ በቃ መለያየት አለባችሁ፣ አንተ ለሉላ በፍጹም አትገባትም ብሎ ወረቀትና እስክርቢቶ ይዞ ሊያስፈርመው ሲል ሞገስ እንግዲህ ያለው አማራጭ የዝና የታሰረበትን እጁን መፍታት ነበር። ሁለቱንም እጁን ሲፈታው ዝና ከተቀመጠበት ቦታ ላይ ተነሳና ሞገስን ግንባሩን በቴስታ ሲለው ሂዶ ድፍት አለ። ሞገስ እንደው ምን አላቅምህን አውቀህ ብትቀመጥና መድብል ደህና አድርጎ እያሰቃየው የነበረውን ዝናን ፈቶ ከካሌብ ሞሲሳ ጋር ከባድ ጦርነት ሊከፈት ተቋቁሟል ማለት ነው። ምሳሌም ደግሞ ይሄው የካሌብ ሞሲሳ የሚባል ሰውዬ ሰዎች አግተው ምንም ባይቀጧትም እሷ ግን እዛ ተቀምጣ አባቴ ወይንም አጎቴ መድብል ይመጣል እያለች በተስፋ እየጠበቀች ትገኛለች። ቅድስት የመጨረሻ ውሳኔ ወሰነች። እሱ ምንድነው? መድብል እኔ እኮ እዚህ ቤት ያለሁት ጋሼን እንዲሁም ደግሞ ምሳሌን ብዬ ነው። ምሳሌ አሁን ላይ ምን እየተካሄደባትና ምን እየደረሰባት እንደሆነ በፍጹም አላቅም። ስለዚህ ምሳሌ ከሌለች እኔ እዚህ ቤት መቀመጥም መኖርም አልፈልግም። አሁን ላይ እኮ ምሳሌ ምን እያደረጓት እንደሆን፣ በዚህ ሰዓት ምን እያስወሯት እንደሆን፣ እየገረፏት እንደሆን፣ ምን አይነት ስቃይ እያሳለፈች እንደሆን የማውቀው ነገር የለም ብላ ስትናገር፣ መድብልም ደግሞ ስሚ ቅድስት፣ አንቺ ለምሳሌ እንደምታዝኒ ሁሉ ወንድሜስ ይሄን ሁሉ እያደረግኩ ያለሁት እኮ ለምሳሌ ነው፣ ለማንም አይደለም። እንዴት አትረጅም? እንዴት አይገባሽም? እመኒኝ፣ ምሳሌ ምንም አያደርጓትም። ምሳሌ አንድ ነገር ብትሆን በደቂቃ ውስጥ ነው ዝናን የምደፋው። ስለዚህ ብሩኬ በህይወት መኖር አለመኖሩን እምን እንደጣሉትና እንደደበቁት ማወቅ እፈልጋለሁኝ ብሎ አላት። መድብል እባክል ለምንህ፣ እኔ ምሳሌን አጥቼ መኖር አልፈልግም። ለምሳሌ እኔ ብዙ ስቃይና መከራ ይችባታለሁ። ደግሞ ከምንም በላይ ቃል ገብችላታለሁ። እኔ እናትሽ ልተውሽም ልከዳሽም አልችልም ብያለሁ። በቃ ምሳሌን ልቀቋትና ክፍለ ሀገር ይዤ ልሂድ። ከዛ ጋሼ ደግሞ መኖርና ለመኖሩ ከተረጋገጠና ከተረጋጋችሁ በኋላ እኔ ይዣት እመጣለሁ። ቆይ እሷ ልጅ በስንቱ ነው የምትሰቃየው? ታማ በህመም ስቃይ ኖረች፣ ዳነችልን፣ እሰይ እልል ብለን ሳንጨርስ አሁን ደግሞ አግቶ ማሰቃየት ምንድን ነው? አባቷን አሳጧት፣ እናቷን ትናለች። ቆይ እሷ ልጅ በፈተና የተሞላች ናት እንዴ? እያለ ማለቃቀስ ጀመረች። ቅድስት እባክሽ በፈጣሪ ተረጋጊ፣ እንደዚህ እያልሽ እኔንም ሌላ ቦታ ላይ እንዳትወስጅኝ። አሁን የሚበላ የለም እንዴ ብሎ ሲላት፣ ሽሮ አለ ላቅርብ አለች። እንዴ ምን ችግር አለው? ሽሮ ምግብ አይደለም እንዴ? ተነሽና አቀራርቢ፣ የቤት ኪራዩንም የ2 ወር ክፈይ ብለዋል አለች። የዛኛው ቤት ስለተከራየ የዛኛውን ብር ከዛኛው ወር አድርገን አብረን እንሰጣቸዋለን። ለቀጣይ ወር ደግሞ እዛኛው ቤት እንገባለን። ቅድስት ሁሉም ለበጎ ነው። እዚህ ምድር ላይ ስንኖር ለፈተና እንጂ ለምንም አይደለም። ፈተናችንን ደግሞ በትዕግስት አልፈን ነገ የተሻለ ቀን እንደሚመጣ ተስፋ እንድታደርግልኝ ነው የምፈልገው ብሎ ነገራት። ሰላም ሰላም ሰላም! ውድ የተከበራችሁ የአዚት ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቶኝ ማለት ነው። ምሳሌ እንግዲህ ታግታ አባዬ መቼ ነው የሚመጣው? አጎቴ ቢመጣ ይገላችኋል፣ አጎቴ ቢመጣ አትችሉትም እያለች አጋቹን ጭራሽ ራሷ እያስፈራራችሁ ትገኛለች። መጨረሻ ላይ ውሃ ጠምቶኛል፣ ለምንድን ነው እዚያ ያመጣችሁኝ እያለች ስትጠይቀው፣ አይ ለምንም አይደለም፣ ግን እኮ የሆንሽ ጣፋጭ ነገር ነሽ ብሎ አላት። ጣፋጭ ማለት ስኳር ነው ወይስ ምንድን ነው? እልቅስ ተረት አውራኝ አለችው።
ተረትን ያላቅም አንቺ ብታወሪኝ ይሻለኛል ስለ ተረትም ታውቂያለሽ እንዴ ብሎ አላት። አዎ ቅድስቴ ስለምነግረኝ ትምህርት ቤትም ስለሚነግሩኝ አውቃለሁ ብላለችው። እንግዲያውስ ንገሪኝ አንቺ ንገሪኝ አላት። እሷም አስተማሪ የሆነ ተረት ነገረችው። እናትና ልጇ እንደዚህ እናቷ ሄዳ ሳትመጣ ስትቀር ስታመሽ ካሁን መጣች ካሁን ቀረች እያለች ብላ የሚያስተምርና ደስ የሚል ተረት ስትነግረው እሱም ደግሞ እውይ በጣም ቅመም ልጅ እኮ ነሽ፣ በይ እንግዲህ ተረት የመልሱ በዳቦ አፌን አብሱ አትይም እንዲ አላት። እንዴ አንተን የምልህ ለምንድን ነው? በዛ ላይ አግተህ እያሰቃየኸኝ ቅድስቴ ወይንም አባቴ ወይም አጎቴ ቢሆኑ ነው ይሄንን ልል የምችለው። አንተ እኮ ክፉ ሰው ነህ ብላለችው። አይደል ክፋትን አላየሽም ብሎ አለ። ይሄ ካሌ ሞሲሳ የሚባል ሰውዬ ማህሌት ጋር እየደወለ እኔ የምለው ማህሌት ምሳሌን የሚፈልጋት ሰው የለም እንዴ? እንደዚህ በ5 ደቂቃ ውስጥ እሷን ካለቀክ ዝናን ካለቀክ እሷን እገላታለሁ ስለው እንኳን ምንም እኮ ድንጋጤ ነገር አልታየባቸውም። ይልቁንስ የሚያጓጓና እዛ ቤት ቢያዝ ቶሎ ዝናን ይለቁታል የምትዩ ሰው አለ እንዴ ብሎ ሲላት፣ አይ ቅድስትም አለች ዳጣም አለች። ቅድስት ማለት ምን ማለት ናት? ቅድስት ማለት የቤት ሰራተኛቸው ናቸው ብላ ስትል፣ ቆይ አንቺ መሀይብ ከብት ነሽ እንዴ? ዝና ካንቺ ጋር እንዴት ነው ሲሰራ የኖረው? ይገርማል፣ ይደንቃል። ከብት ለወንድሙ ልጅ ለምሳሌ ምንም ቅንጣት ታክል ቦታ የሌለው ለአንዲት ሰራተኛ ታገተች አልታገተች ብሎ የሚጨነቅ ይመስልሻል እንዴ ብሎ ሲላት፣ እና ታዲያ እኔ ምን ላድርግ ያሉትን መረጃዎች መጥቼ ልስጥህ አለች። ማለት እንግዲህ ዝና ለፍቅርም ስለምትፈልገው እሱ ደግሞ ምንም ቦታ ስለሌለው እስቲ ደግሞ ካሌ ሞሲሳ ቢሻል እሱ ጋር እንትንላለሁ ዝናኮ አናዘዘኝ እያለች ለማህሌት ለኤፍራታ እየነገረቻት ነበር። ኤፍራታ በጣም ነው የተጨነቀችው። ምሳሌ በመታገቷና ይገሏት የሆነ ነገር ያደርጓት የሆነ እያለች በጣም ሀሳብ ላይ ናት። ማህሌትም ደግሞ ኤፍራታን አሳልፋ ላለመስጠት ብዙ ነገር እየዋሸችላትና ብዙ ነገር እያለችላት ነው። አሁን የሞት ጊዜሽን አራዘምሽ እንጂ ካሌም ማለት ከዝና የበለጠ አውሬና ኃይለኛ ሰው ነው። እሱ ለራሱ አስቀድሞ ይገልሻል። ተይ ማህሌት፣ አሁን እኮ ዝና ቢለቀቅ እኔ እንደ መረስኩት 100% ስለሚያውቅ ይገለኛል። በቃ እባክሽ ተይ፣ ዝና ያለበትን ቦታ ብናቅ እንኳን መጠቆም የለብንም። ለምን ብትይ እኔ እህትሽ አይደለሁ እንዴ? በህይወት የመኖር እድሌ በጣም ያሳዝናል። ቆይ ወይ ምሳሌን አግተው ከሚያሰቃዩት ለምን እኔን አግተው አያሰቃዩኝም? እቺ ህጻን ልጅ ምን አደረገች? ጥፋቱ የኔ ነው። ዝና መድብልን መርዤ እንዲደፋለት አዘዘኝ። በግልባጩ ደግሞ መድብል ስለነቃ ዝናን ስለዚህ የሰራውን ነው ያገኘው። ዝና በገዛ እጁ ነው መርዙ እንዲደፋውና እንዲገለው ሲያዘኝ፣ እዚህ ሲመጣ ደግሞ መድብል የሞተ መስሎ ተቀምጦ ዝናን ማንጀራቱን ሲለው ሂዶ ድፍት አለ ብሎ ተናገረች ማለት ነው። እንግዲህ ኤፍራታ በጣም በጭንቀት ልትሞት ነው የደረሰችው። በጣም ተጸጽታለች። ሌላውና ትልቁ ነገር ዳጣ ያደገችበትን ህይወቷን ለቅድስት እየነገረቻት ነበር። ምሳሌ ብቻ አይደለችም በልጅነቷ ብዙ ፈተናዎችን ያለፈችው። አየሽ ቅድስቴ፣ እኔ በልጅነቴ መንገድ ላይ ጥለውኝ ምናልባት ውሻም እየሸናብኝ እንዲሁም ደግሞ የማንንም ተደራፊ እየበላሁኝ ስቃይን በልቼ አደኩ። ብርዱ፣ ፀሐዩ፣ ንፋሱ፣ በዛ ላይ በህይወቴ ላይ ምን እንደደረሰብኝ እንኳን የማቀው ነገር የለም ሲል ደግሞ የጎዳና ልጆች ከነሱ አልፈው እኔን እያበሉና እያጠጡ እዛ አደረሱኝ። መጨረሻ ላይ ደግሞ ይኸው ቤተሰቦችን ለማግኘት በቃሁ። ትልቅ ቤት ውስጥ እኖራለሁ፣ የተመጣጠነ ምግብ እበላለሁ፣ ልብስ ቀያይሬ እኖራለሁ፣ ዘና ፈታ ብዬ እኖራለሁ። ምንም ሀሳብ ሳይኖርብኝ አባቴን እህቴን አገኘሁ። አየሽ ህይወት ባጭሩ እንዲህ ናት። ምሳሌ ደግሞ አሁን ላይ ያለችበትን ቦታ ባናቅም ነገ ላይ ምን እንደምትሆን አናቅም። የዛሬ ታሪኳን ለነገ ታወራው ይሆናል። ስለዚህ አታስቢ፣ ሁሉም የራሱ የሆነ ታሪክና ማንነት አለው ብላ አለቻት ማለት ነው።
ዳጣ ንግግር እጅጉን በጣም አስተማሪ ነው። የሰው ልጅ ብዙ መከራና ብዙ መከራዎችን ያልፋል። ቅድስት ግን ምሳሌን ከልጅነት እስከ እውቀት ድረስ ያሳደገቻት እሷ ስለሆነ ስሜቱ እንደ እናትና እንደ ልጅ ነውና በቃ ምን ትሆን ይሆን፣ ምን ያጋጥማት ይሆን፣ እንዴቱን አይሆን እያለች ማህሌት ሳይቀር ዝና ሳይቀር እግራቸው ላይ የተደፋችው ለምሳሌ ስትል ብቻና ብቻ ነው። መድብል እንግዲህ ከዝና ጋር በህይወቱ እየተጫወተበት ነው ያለው። ብሩኬ ያለበት ቦታና ምሳሌ አለችበት ቦታ ላይ የማትለቁ ከሆነ አንተን በራብና በውሃ ጥም እያሰቃየሁኝ በራስ ጊዜ እስከምትናገር እጠብቅሃለሁኝ። ምሳሌንም ግደሏት፣ ብሩኬንም ግደሏት፣ አንተንም ደፍቼህ እኔም የመጣውን እቀበላለሁ ብሎ መድብል 4 ነጥብ ዝና መለቀቅ እንደሌለበት ወስኗል። ሞገስ እና ሉላ እንግዲህ የራሳቸውን እያጣፈጡ ነው ያሉት። እነሱም የፍች ጥያቄ እንትንላለሁኝ። አሁን ላይ ሞገስ ሀብትና ንብረት ስለሌለ ህጋዊ ሚስቱ ስለሆንኩኝ ሀብትና ንብረት ቢሰጠኝ በጣም ደስ ይለኛል። የማይሰጠኝ ከሆነ ግን ፍቹን ዛሬ መፈረም አለበት ተባብለው የሉላን የትዳር ወረቀት ይዞ ወደ ዝና ከፍን ከፍ እያለ መጣና አቶ ዝና ሞገስ ማለቴ ነው ዛሬ የፈለገ ይሆናል እንጂ ሉላን ስታሰቃያት የነበረውን ጉድ የምትፈጽምበት ጊዜ ነው። ሉላን ህጋዊ ሚስትህ እንደሆነች አውቃለሁ፣ ፈርመ ፍቹን አስቀምጥ ብሎ ሲለው ዝና መውጣት አጋጣሚውን ስለተጠቀመ በጣም ጥሩ አየህ፣ ሉላ ህጋዊ ሚስቴ ናት፣ አንተ ግን ይዘህ የኔ ናት እያልክ ብትጎረርም መልሰህ ወደ እኔ መጣህ። በህጋዊ ነገር ፍታኝ ካለችማ በጣም ደስ ይለኛል፣ አምጣ ልፈርምልህ ብሎ ሲለው ሞገስ ውስጣዊ ደስታ ተሰማውና ወረቀቱን ልስጠው አልስጠው ልፍታው አለፍታው እያለ ሲደናበር መጨረሻ ላይ ዝናን ከፈታው በኋላ ዝና ተነሳና አንተ ከብት ጅል መከራና ስቃይ አብልተኛል አለና እጁን ገና ሲፈታው ሞገስን ግንባሩን ሲለው ሄዶ ድፍት አለ ማለት ነው። አይ ሞገስ ዝና ለመድብልም ያልተመለሰ እንደዛ እየቀጠቀጠው ብሩክ ያለበትን ቦታ ላይ ያልተናገረ ሉላን ይፈታልኛል ብሎ ማሰቡ በጣም ስህተትና ውርደት ነው። አሁን መድብልና ሞገስ ከባድ ጦርነት ነው የሚከፍቱት። ለምን መድብል እኔ ባገትኩትና እኔ ባሰርኩት አንተ የራስህን ህይወት ትቀምማለህ፣ ሉላ በህይወት አለች፣ አባትና ልጅ ግን እንትና ብሩኬና ምሳሌ ግን ያሉበትን ስቃይ እያወቅ እንዴት እንደዚህ ትለቀዋለህ? እንዴት እንደዚህ ታረጋለህ? ብሎ ከባድ ንግግር ሲናገረው ሞገስም ተናደደና እዛው ድፍት ብሎ ቀረ ማለት ነው። ሉላስ ይሄን ነገር የጨለማ ህይወትን ወጥቼ ብርሃን እኖራለሁ፣ ከሞገስ ጋር ደስ የሚል ህይወትን እኖራለሁ እያለች ስታስብ የበለጥ ሞገስን ልታጣው ነው ማለት ነው። ምክንያቱም ዝና ዋጋ ተከፍላላችሁ እያለ ፎክሯል። ከታሰረና ታስሮ ቅጥቀጣ ወይንም ድብደባ ከተጀመረበት በኋላ ከእኔ ጋር ጨዋታ መጀመር ምን ያህል ከባድ እንደሆነ አሳያችኋለሁ እያለ ሲዝትባቸው ነበር የኖረው። እንግዲህ መድብልስ ሞገስን በእንደዚህ አይነት ሁኔታ አድርጎ ሲያገኘው ምን ያስባል የሚለውን በቀጣይ ፓርቲ የምናይ ይሆናል። ቅድስትስ ከዛ ከቤት ትወጣ ይሆን ወይ? ምሳሌስ ትለቀቅ ይሆን ወይ? የብሩኬ ጣፈንታ ምንድን ነው የሚለውን እንግዲህ መድብል የወንድምነትን ጥግ አይተናል። ምሳሌ ደግሞ ምንም ችግር ሳይደርስባት እንደምትለቀቅ ተስፋለን። በቀጣዩ ፓርት በጉጉት እስከምንገናኝ ውድ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።